ብላታ የሚባል ቦታ ላይ የወታደሮች ማሰልጠኛ ነው። የሰለጠኑ ወታደሮች ምርቃት ነበር እና እዛ ምርቃት ላይ የመከላከያ ከፍተኛ የሚባሉ አመራሮች ጄኔራሎች ማለት ነው የምናውቃቸው የሆነ ፎቶ ሲቀበሉ በስጦታ አይነት መልክ ይታያል። እዛ ፎቶ ላይ ያለው ካርታ ነው፣ የኢትዮጵያ ካርታ ነው። ግን የምናውቀው የኢትዮጵያ ወይም የሚታወቀው የኢትዮጵያ ካርታ ሳይሆን ደናክል የሚባለውን አካባቢ ያካተተ ነው። አሰብን ብቻ አይደለም በነገራችን ላይ ብላቴ የሚባል ቦታ ኦኬ አሰብን ብቻ ሳይሆን ይሄ ደናክል የሚባለውን አካባቢ ይሄ የቀይ ባህር አፋር ዴሞክራሲያዊ ድርጅት የሚባለው አካል ክሌም የሚያደርገውን ቦታ ማለት ነው። ደናክል ይባላል። የቀይ ባህር አፋሮች ያሉበት አካባቢ አሰብ እንደውም እኮ ወደታች ወደ ጅቡቲ እኮ ይጠጋል እኮ ለኢትዮጵያ በጣም ቅርብ እኮ ነው ከአስመራ ይልቅ። ደናክል የሚባለውን አጠቃላይ የአፋርን አካባቢ ወደ ኢትዮጵያ ያካተተ ኤርትራን ደግሞ የሆነች ቁንጮ ነገር ኢትዮጵያ ጭንቅላት ላይ ያለች ቁንጮ ነገር ያስመሰለ ካርታ ነው። አሁን ቁንጮ አይደለችም ካያችሁ ነው፣ ወረድ ትላለች ወደኋላ ኢትዮጵያ ኤርትራ በኢትዮጵያ ራስ ላይ እስከታች ሁሉ ወረድ ትላለች ወደ አንገት ምናምን ድረስ ሁሉ ረዥም ነው። ጸጉር በሉት ወይ ምናምን ነገር በሉት ብቻ አይታወቅም። እሱን የቆረጠ ካርታ ማለት ነው። እሱን እንዳለ ወደ ኢትዮጵያ ካርታ ያስገባ። አሁን ግን ቁንጮ ብቻ አድርጓት ቁጭ አድርጓታል እና በጣም መነጋገሪያ ሆነ። የፌስቡክ የመከላከያ ፌስቡክ ፔጅ ላይ ነው የተለጠፈው። ብዙዎች ያን እያነሱ ሲነጋገሩበት ነበረ በተለያየ አይነት መንገድ። እንኳን በአብዛኛው ያየሁትኛው የብልጽግና ሰዎች ተደስተውበት ሲፎክሩበት ምናምን ነው፣ እንደዛ ነው ያየሁት። አንዳንዶች ደግሞ ይሄ ምን ማለት ነው እንዲህ አይነት ብሽሽቅ የሚል ነገር ሲነሳና መነጋገሪያ ሲሆን አይቻለሁ። በሻዕቢያ በኩል ደግሞ ሌላ ሊባል እንደሚችል አውቃለሁ። ብዙም የነሱ ነገር አይመጣልኝም እኔ ጋር። መጀመሪያ እሱ ላይ ሀሳብ እንስጥ እንዴት እንዳየ ነው በራሱ እንዴት እንዳየ ነው እንነጋገር። እኔ እንደው ንገረን ካላችሁኝ እንደዚህ አይነት ነገር ባይሆን ጥሩ ነው ባይ ነኝ። በእኔ እምነት ባይሆን ጥሩ ነው ባይ ነኝ። ምክንያቱም ነገሩ ብሽሽቅ ነው የሚመስለው፣ ሌላ ነገር እኮ አይደለም። የኔ ነው ካልክ ሄደ መያዝ ነው እንጂ እየሳልክ ምናምን በቃ እንደዚህ እንትን አይልም። በእርግጥ ለመቀስቀስ ምናምን ነገር ሊጠቅም ይችላል፣ ሌላኛውንም አካል ለማበሳጨት ሊጠቅም ይችላል። የራስህንም ኃይል ትንሽ ስሜቱን ከፍ ለማድረግ ይጠቅም ይሆናል ብሎም ነበር። ብዙ ጊዜ ሻዕቢያ ነው እንደዚህ አይነት ነገሮች የሚወዱ እንዲህ አይነት ብሽሽቆች። እና ግን ከሻዕቢያም ጋር ደግሞ ችግር ውስጥ ስትገባ በሱ ደረጃም ደግሞ ሆኖ አንዳንድ ጊዜ መጫወትም ተገቢ ሊሆን ይችላል። ኤኒዌይስ ነገሩ ተገቢ ነው አይደለም የሚለውን ብቻ በዛ አይነት መልኩ ተመልከቱት። የኔ ጉዳይ እሱ አይደለም። የኛ ጉዳይ እሱ ቢሆን ኖሮ ትላንት እናወራበት ነበር። ትላንትና ነው ይሄ ጉዳይ ሆነ፣ አይተነው ያለፍነው ጉዳይ ነው። የኛ ጉዳይ የሆነው መከላከያ ወጥቶ አስተባበለ። ይህን ጉዳይ አስተባበለ። መሆን ያልነበረበት ጉዳይ ነው ብሎ መከላከያን የሚገልጽ አይደለም፣ ግለሰቦች የሰሩት ጉዳይ ነው። ነገር ግን በፔጁም ላይ መለጠፍ አልነበረበት፣ ተገቢ አይደለም። ይሄ እኮ ሌላ ሙዚቃ ነው የሚል አይነት ነገር ነው። እንግዲህ የመከላከያው ጄኔራል ስለ ጉዳዩ የተናገሩ ስማቸውን ልጥቀስ ይመስለኛል፣ ይሄንን ማስተባበያ የሰጡት ሰው እኚህ ሰው ማን መሰሏችሁ? ሜጀር ጄኔራል እንዳልካቸው ወልደ ኪዳን ይባላሉ። የመከላከያ ሰራዊት የሚዲያና የኮሚኒኬሽን ኃላፊ ናቸው። ማስተባበያውን የሰጡት ሰው ተገቢ አይደለም አሉ። ሌላ ሙዚቃ ነው፣ መደረግ አልነበረበትም የሚል ነገር አነሱ። የኛ ጉዳይ እዚህ ላይ ነው።
ማስተባበያው ላይ ያ በምንም አይነት መልኩ ሊታይ ይችላል። ተገቢ ነው የሚል ሰው ሊለው ይችላል። ተገቢ ምናልባት ከሻቢያ ጋር አንዳንዴ በዚህ አይነት መልኩ መጫወት ይኖርባል። ሻቢያ በህፃን ልጅ እኮ ነው የሀገር መሪ እኮ የሚያሰድቡት። ለእነሱ ያ ተገቢ ነው እና አንዳንድ ጊዜ በእነሱም ደረጃ ወርደህ ትንሽ መነጋገሩ ጥሩ ነው። ምክንያቱም ስሜት የምትፈጥረው እንደዛ ነው። አንተ እንደው ልኬን ጠብቄ ምናምን ጌሙን ልጫወት ካልክ ስሜት እኮ አትፈጥርም። በሆነ ሰው ላይ ስሜት መፍጠር ከፈለግ ያንን ሰው ተች ማድረግ መንካት ከፈለግ በሱ ደረጃ መውረድ አንዳንዴ ግድ ነው። ወረድ ብለህ መናገር ተገቢ ነው የሚሆነው። በዛ ደረጃ ላይ ያሉ ንግግሮች ናቸው ለዛ ሰው ስሜት የሚፈጥሩለት። መበሻሸቅ ደግሞ አላማው እሱ ይመስለኛል። ሰው ማናደድ ነው፣ ማበሳጨት ነው። ምናልባት ወይ በዛ የሆነ ነገር እንዲዘገስክ ወይንም ደግሞ የሆነ አይነት እርምጃ ውስጥ እንዲገባ ማድረግ ነው ፐርፐዙ። ሌላ ነገር እኮ አይደለም። እዛ አካል ላይ ስሜት መፍጠር የምትፈልግ ከሆነ በሱ ደረጃ መነገር ያለባቸውን ነገሮች መናገር አለብህ። እሱን ደግሞ ለማድረግ በሱ ደረጃ ትንሽ መገኘት አለብህ። ዝቅም ብለህ ከፍ ያለውን አካል የምትናገረው ነገር ብዙም ስሜት አይፈጥርበትም። ከላይም ሆነ እንዲቁልቁል እያየ የምትናገረው ነገር ታች ያለው አካል ላይ ብዙም ስሜት ላይፈጥር ይችላል። መነካካት ከፈለክ በስሜት ደረጃ ወይ በዛ ብቻ ለመንካት በምትፈልገው ሰው በዛ ደረጃ ላይ ራስን ትንሽ ከፍ ማድረግ ይጠበቅብሃል። ደግሞ አንዳንዴ ዝቅ ብለህ የምትናገረው ነገር ትንሽ አይ ቲንክ ከፍ ያለውን አካል ሚነካ ይመስለኛል። ግን አንተ ከፍ ብለህ የምታወራው ነገር ግን አይገባውም እኮ ዝቅ ላለው አካል እንዴት ይረዳዋል? እና ስሜት ላይፈጥርለት ይችላል። ላይረዳውም ላይገባውም ይችላል። በየደረጃው እኮ ልዩነት እኮ አለ። ቋንቋም የምንም ልዩነት አለ። የተለያየ አካል ላይ ያሉ አካላቶች ትንሽ ለመግባባት ይቸገራሉ። ከዛ አንጻር ተገቢ ነው የሚል አካል ይኖራል። በሌላ መልኩ ደግሞ ምን ያደርጋል? መበሻሸቅ ምን ትርጉም አለው? ይሄ እኮ ሻቢያ የሚፈልገው ነገር ነው። በሱ ደረጃ መውረድ ነው የሚሆነው። ዋናው ነገር ኢትዮጵያ ይሄ ነገር ይገባኛል ካለች እሱ ነው መያዝ የሚያስፈልገው፣ እሱ ላይ ነው ማተኮር ያለብን የሚል እንደዚህ አይነትም ደግሞ ምክንያት ቀርቦ ነገርየው ተገቢ አይደለም ሊባል ይችላል። እሱ ላይ አይደለም ጉዳያችን፣ የኛ ጉዳይ ማስተባበል ላይ ነው። ለምን ተስተባበለ? ጥያቄያችን እሱ። ለምን ተስተባበለ? ለምን ማስተባበል አስፈለገ? ምን ችግር አለው? ካርታው ምን ይፈጥራል ተብሎ ነው ካርታው? ለምሳሌ ጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ ቀርቦ የኢትዮጵያ ተፈጥሯዊ ድንበር ቀይ ባህር ነው አሉ። ያን ብቻ አይደለም፣ የቅርብ ጊዜ ንግግራቸው ኢትዮጵያ የባህር በር ያጣችበትን መንገድ ማን እንደወሰነ አናውቅም የሚል ኢትዮጵያ የባህር በር ያጣችበት ውሳኔ ኤርትራ ሀገር የሆነችበት ውሳኔ ነው። ጠቅላይ ሚኒስትሩ እያሉ ያሉት ኤርትራን ሀገር ያደረጋትን ውሳኔ ማን እንደወሰነ አናውቅም። የኤርትራን ሀገርነት ጥያቄ ውስጥ እየከተቱ ነው። ፊልድ ማርሻሉ ከሳቸው በታች ያሉ ከፍተኛ የመከላከያ አመራሮች፣ ጄኔራሎች ስለ አሰብ እኮ ተናግረዋል። አሰብ የኢትዮጵያ ነው። ታሪካዊ ጠላቶቻችንን የነጠቁን ፍትሃዊ ባልሆነ መንገድ ነው ያጣ ነው፣ ማስመለስ አለብን አይደል እንደሚባለው ነው እኮ። አሁን ይሄ የምታዩት ካርታ እኮ ያ ንግግር ተስሎ ማለት ነው። ሌላ ነገር እኮ ያ ንግግር ተስሎ ነው። ለምን ታስተባብለዋለህ ነው የምለው። ምንድነው ማስተባበሉ ነው ያመጣው? ካርታው ይዞት ይመጣል የተባለ ችግር ካለ ንግግሩ ይዞት ከመጣው የበለጠ ይዞት ይመጣል ወይ ነው። ይሄንን አካባቢ ወደ ኢትዮጵያ አካቶ ማሳየት ተገቢ አይደለም ካልክ ይሄንን አካባቢ የኢትዮጵያ አድርጎ በሚያሳይ አይነት መንገድም በንግግር መግለጽ ለምን ተገቢ ይሆን? ኤርትራ ወደ ሀገር የሆነችበት መንገድ ልክ አይደለም እኮ ስትል
እሱን ይህንን ንግግር በካርታ ሳለው እኮ ስትባል በቃ ኤርትራን የኢትዮጵያ አካል አድርገህ እኮ ነው የምትስለው። ሌላ ነገር እኮ የለውም። ንግግሩ ራሱ እኮ የሚፈጥረው ምስል እኮ አለ። ያንን ምስል ንግግሩ የሚፈጥረውን ምስል ነው በፎቶ ተደግፎ የተቀመጠው። ያን ከፍተኛ የመከላከያ ጄኔራሎች ሲናገሩት ነበር። ፊልድ ማርሻሉ ጭምር ሲናገሩት ነበር። ጠቅላይ ሚኒስቴሩም ሲናገሩት ነበር። ይሄን ልክ አይደለም፣ ሌላ ሙዚቃ መጨመር ነው የሚል አይነት ነገር ምን ማለት እንደሆነ ሊገባን አልቻለም። ምን ማለት እንደሆነ ሊገባኝ አልቻለም። አዲስ ውጥረት ይፈጥራል ነው? የኢትዮጵያን ኢንቴንሽን ያሳያል ነው? ምንድን ነው? ውጥረት ይፈጥራል? አዎ ይፈጥራል፣ ምንም ጥርጥር የለውም። ግን ያው ንግግሩም ቢሆን የሚፈጥረውን ውጥረት ነው ይሄም እኮ የሚፈጥረው። ምስሉ የሚፈጥረው ሌላ ነገር እኮ አይደለም። ንግግሩም ያንን ውጥረት ነው የሚፈጥረው። ስለዚህ ንግግሩ ከፈጠረው ውጥረት የበለጠ አይፈጥርም። ይሄ የኢትዮጵያን ኢንቴንሽን ያሳያል። የኢትዮጵያ ኢንቴንሽን መች ተደበቀ? ጠቅላይ ሚኒስቴሩ የኢትዮጵያ ተፈጥሯዊ ድንበር ቀይ ባህር ነው ሲሉ ይሄ ኢንቴንሽን አይናገርም እንዴ? ፊልድ ማርሻሉ በባሌም ሆነ በቦሌ ኢትዮጵያ የባህር በር ይኖራታል ሲሉ ይሄ አይናገርም እንዴ? ስለ አሰብን ያጣንበት ሁኔታ አውርተው የኢትዮጵያ ኢንቴንሽን ምን እንደሆነ አይናገርም እንዴ? ኢንቴንሽኗን ብቻ አይደለም፣ የኢትዮጵያን መንግስት ኢንቴንሽን ብቻ አይደለም፣ ይሄንን ኢንቴንሽን ሊያሳካ የመረጠበትን መንገድ ጭምር ነው የተነገረው። ምንድን ነው የምትሉት? ምንም እኮ የሚደባበቅ ነገር እኮ ያለ። ከባህር በር አጀንዳ ጋር በተያያዘ ኢትዮጵያ የኔ የምትለው የባህር በር እንዳላት ሁሌም ይነገራል። እሱን ደግሞ በየትኛውም አይነት መንገድ ማምጣት እንደሚፈልግ ይነገራል። አሰብ ኢትዮጵያ የኔ ነው ብላ ታምናለች። በየትኛውም መንገድ መምጣት አለ። በየትኛውም መንገድ ማለት በሰላም ቅድሚያ የሚሰጣቸው ነገሮች ይኖራሉ። እነሱ ከተሳኩ ተሳኩ፣ ካልተሳኩ ግን በኃይልም። የኢትዮጵያ መንግስት ኢንቴንሽኑን ደብቆ አያውቅም። ኢንቴንሽኑን ደብቆ አያውቅም። በቃ ይሄ ደናክል የሚባለውን አካባቢ በሙሉ ወደ ኢትዮጵያ ማካተት ነው የሚባለው። እንደውም ከዛ ያልፋል ነው የሚባለው። እኔ እንደውም እንደምሰማው ከሆነ ኢቭን ምጽዋም ይፈለጋል። አሰብ ብቻ አይደለም ታርጌቱ። ተደብቆ አያውቅም። የጠቅላይ ሚኒስቴሩ ንግግር ኤርትራ ሀገር የሆነችበትን ውሳኔ ማን እንደወሰነ አናውቅም የሚለውን ንግግር የኢትዮጵያን ኢንቴንሽን ግልጥ አድርጎ የሚያሳየው። ኢትዮጵያ የኤርትራን ሀገርነት ጥያቄ ውስጥ የመክተት ፍላጎት እንዳላት ወይንም ለመክተት እየተንደረደረች እንደሆነ የሚያሳየው እና መለሰ ኤርትራ ልትቀላቀል ነው ቢባል እኮ ይሄ የጠቅላይ ሚኒስቴሩ ንግግር በሌላ መልኩ ሲተረጎም ማለት እኮ ነው። በቃ ሌላ ነገር እኮ የለውም። በስዕል ደግሞ ልግለጸው ካልክ ኤርትራ የኢትዮጵያ አካል አድርገህ መሳል ከ30 ምናምን ዓመት በፊት የነበረችው ኢትዮጵያን መሳለው በደርግ ጊዜ በኃይለ ሥላሴ ጊዜ የነበረችው ሌላ ነገር የለውም። ካርታው ምን የተለየ ነገር ይዞ ይመጣል? ምንም የተለየ ነገር ይዞ አይመጣም። በቃ በንግግር ተብሏል፣ ብዙ ተብሏል ነው ብላችሁ በቃ ምንም እንዴ ይኸውልህ፣ ውጥረት ፈርተህ ከሆነ የኢትዮጵያን ኢንቴንሽንማ እንዲህ ማሳየት የለብንም ምናምን ብለህ ከሆነ ትንኮሳ ነው ምናምን ነገር ካልክ ንግግሩም ላይ ነበር መጠንቀቅ። ስዕሉ ላይ አይደለም እንዴ? ንግግሩ ራሱ እኮ ስዕል ነው። ስዕል እኮ ነው። ስዕል ሲሆን የተለየ የሚፈጥረው ነገር እኮ የለውም። እሳቸው እንዳሉት የተለየ ሙዚቃ አይደለም። የተለየ የሙዚቃ መሳሪያ ልትሉት ትችላላችሁ። በቃ ስዕሉን በቃ ያኛው ክራር በሉት ንግግሩን፣ ይሄን ደግሞ በቃ ድራም ነገር በሉት። የተለየ መልእክት ማስተላለፊያ መንገድ ነው እንጂ ተመሳሳይ ነው ሙዚቃው። በንግግሩ
በስዕሉም የተገለጸው ሙዚቃ ተመሳሳይ ነው። ያን ሙዚቃ የተጫወትክበት መንገድ ነው የተለያየ የሆነው። በቃ የሙዚቃ መሳሪያው ነው ልዩነቱ፣ ግን ተመሳሳይ ሙዚቃ ነው። በካርታው ይመጣል ብለህ የሰጋኸው ነገር ካለ ኦልሬዲ በንግግሩ የመጣ ነው፣ የምታስተባብለው ነገር አይደለም። ኦልሬዲ ቪዲዮ ላይ ምናምን ያለ እኮ ነው። ብዙ ተብሏል። ለምንድን ነው ማስተባበል የተፈለገው? ባይዘዌ ይህን ጥያቄ የምንጠይቀው ዝም ብለንም አይደል። ማስተባበሉ የሚነግረን ነገር ስላለ ነው። ይኸውላችሁ አንድ እንዳልኳችሁ መልእክቱ በንግግር ተላልፏል። በቃ ያ ሺህ ጊዜ የተባለ ንግግር፣ እንደውም እኛ ምንድነው ወሬው በዛ ያልነው ንግግር ማለት እኮ ብለናል። ይሄ ነገር ወሬው እየበዛ ነው ብለናል። ይሄ የበዛውን ወሬ በአንድ ስዕል ነው የተገለጠው። እስከዛሬ ድረስ ያን የበዛ ወሬ ሳታስተባብል ከርመህ አሁን ስዕል ሲሆን የምታስተባብልበት ምክንያት ምንድን ነው የተፈጠረ ያለው ብለን እንድንጠይቅ የሚያደርግ ነው። አንድ ሁለት ከኢትዮጵያ የባህር በር ፍላጎት ጋር በተያያዘ ውጥረት መፈጠሩ ኢትዮጵያን አይጎዳም፣ ኢትዮጵያን የሚጠቅም ነው። ይኸውልህ ያ አጀንዳ ውጥረት በፈጠረ ቁጥር ብዙ ጆሮ ያገኛል፣ ብዙ ትኩረት ያገኛል። አንተ ደግሞ የምትፈልገው ብዙ ጆሮ ነው። ምክንያቱም ምን ብለህ ታስባለህ? ፍትሃዊ ጥያቄ አለኝ ብለህ ታስባለህ። ተበዳይ ነኝ ብለህ ታስባለህ። ተጎጂ ነኝ፣ ነገዬ የበለጠ ያሳስበኛል ብለህ ታስባለህ። ስለዚህ ምንድን ነው የምትፈልገው? ብዙ ጆሮ ትፈልጋለህ፣ ብዙ ኦዲየንስ ትፈልጋለህ። ብዙ ኦዲየንስ የሚፈጥሩ ነገሮች ወይም የሚያገኙት ብዙ ጊዜ ውጥረት ያላቸው ጉዳዮች ናቸው። አሁን የኢትዮጵያ የባህር በር ጉዳይ በዓለም አቀፉ ማህበረሰብም ዘንድ አጀንዳ የሆነው ከሱ ጋር በተያያዘ ሊፈጠር የሚችል ጦርነት ይኖር ይሆን እንዴ ብሎ ዓለም እያሰበ ስለሆነ ነው። እና ዓለም ላይ እኮ ዜና የሚሆነው ጦርነት ነው፣ ሌላ ነገር እኮ አይደለም። ውጥረት ለኢትዮጵያ የባህር በር አጀንዳ ይጠቅማል። አሁን እንዳልኩት ብዙ ኦዲየንስ ታገኝበታለህ። ስለዚህ ፍትሃዊ የሆነ ነገርን ታቀርብበታለህ። በህገወጥ መንገድ ነው ያጣሁት። ኤርትራ የዛን ሰዓት ላይ 2 ወደብ ስትወስድ ኢትዮጵያ አንድ አልነበራት። ይህ ፌር አልነበረም። ፌር አብረው ለኖረ ህዝብ፣ እውነቴን ነው፣ አብሮ ለኖረ ህዝብ በፍጹም ፌር አይደለም። አብረን ኖረን አልምተነው ሁለቱንም ወደብ እኮ እኛ እኮ ነን ያለው። ሌላው ቢቀር ቢያንስ ኢትዮጵያ መጠቀም የምትችልበት እድል እንኳን እዛ ላይ መፈጠር ነበረበት። ቢያንስ አሰብ ላይ ኢትዮጵያ በነፃነት መጠቀም የምትችልበት ኮሪደር ሊኖራት ይገባል። ይሁሉ አልሆነም። ለምን? ቅኝ ገዢ ነች፣ መጎዳት አለባት ተብሎ ስለታሰበ ነው። ኢትዮጵያም ውስጥ የነበረው መንግስት ኢትዮጵያን የሚከስ የሚወቅስ ጥፋተኛ የሚያደርግ መንግስት ስለነበረ ነው። ኢትዮጵያን የሚጠላ መንግስት ስለነበረ ነው። ምንም ጥያቄ የለውም። ይሄ ይሄን ማስረዳት ትችላለህ ብዙ ሰው ባገኘ ቁጥር። ይሄን ሰምቶ ማያዝንልህ አይኖርም። ኢትዮጵያ ይሄንን ብሶቷን ብትናገር እውነቴን ነው በጣም ነው የምታሳዝነው። እንዴት በራሷ ልጆች እንዴት የምታሳዝን ሀገር ነች እኮ። ይሄን ምን መናገር ትችላለህ? አሁን ጄኔራሎቹ ሁሉ ዓለም አደባባይ ላይ በዚህ ጉዳይ ላይ ብንከራከር እናሸንፋለን እያሉ አይደለም። ለምን? ያስከው እውነት ስላለህ ነው። ስለዚህ ብዙ ኦዲየንስን ሊያመጣ የሚችልን ውጥረት አትገፋውም። ከአጀንዳ ጋር በተያያዘ እንደውም ትፈልገዋለህ። ኢንቴንሽንህንም መደበቅ አያስፈልግህም። የኢትዮጵያ መንግስት ለምን? ልክ ነው ኢንቴንሽንህ እኮ በቃ ትላንትም የኔ ነበር፣ ዛሬም ያስፈልገኛል፣ ለነገ ደግሞ የበለጠ።
ስለዚህ ይሄ አካባቢ ላይ ለተባበሩት መንግስታት ኢንቴንሽኑ ተገልጦ የለም እንዴ? በውጭ ጉዳይ ሚኒስቴር በኩል አስተማማኝ የሆነ ራሳችን ኢትዮጵያ የምትቆጣጠረው ወደብ ኢትዮጵያ ትፈልጋለች። ይሄ ኢንቴንሽን የተደበቀ አይደለም ከዓለም ለተባበሩት መንግስታት በጽሁፍ ነው የገባው። ያንን ጽሁፍ በቃ የሚያነብሰው የኢትዮጵያ ኢንቴንሽን ምን እንደሆነ ይገባል። የተደበቀ አይደለም። ይሄም ስዕል ያንኑ ነው ሊፈጥር የሚችል። ኢንቴንሽንንም መደበቅ አያስፈልግም። እንደውም ኢንቴንሽንን በደንብ ነው ኮሚኒኬት ማድረግ ያለብንና ውጥረቱ ለኢትዮጵያ ይጠቅማል። ነገሩ ከውጥረትም አልፎ ወደ ጦርነት የሚገባ ከተባለ ይጠቅማል። ሌላው ጥቅም ውስጥ ላይ ያለውን ትኩረት ወደ ውጭም ለማውጣት ውጥረቱ ይጠቅማል። ነግሬያችኋለሁ። አንዳንድ አሁን በጣም እየተጋጨን ያለ ነው። በጣም ትልልቅ አጀንዳ እየሆኑ ያሉ ጉዳዮች ከልክ በላይ በውስጣችን ላይ እያተኮርን ስለሆነ ነው። ከልክ በላይ ነው በውስጣችን እያተኮርን ያለ ነው። የሰው ልጅ በዛ ልክ ራሱ ላይ ማተኮር የለበትም። እኔ ይህንን አውቀዋለሁ። እንደዛ አይነት ሰው ስለሆንኩ በጣም ጉዳት አለው። በጣም ራስ ላይ ማተኮር ኦቨርቲንክ ማድረግ ራስ ላይ በጣም ጎጂ ነው። በኢትዮጵያ አሁን እንደዛ አይነት ነገር ውስጥ ያለች ይመስለኛል። በውስጥ ጉዳይ በጣም እየተጨነቀች ያለች ሀገር ትመስለኛለች ኢትዮጵያ። በጣም እየተጨነቀች እና እኔ ጉዳቱን ስለማቅ የዚህን ጉዳይ ለዛ ነው አንዳንድ ጊዜ ይሄ ነገር ወደ ውጭ ትንሽ ይውጣምል። ትንሽ ወጣ ብሎ ውጭውን ማየት፣ ትንሽ ራስንም ዘና ማድረግ ጥሩ ነው። እና ኢትዮጵያም እንደዛ ትሁን ነው እኔ እያልኩኝ ያሉት። ለዛ ነው ወደ ባህር ዳርቻ አካባቢ ትሂድ ምለው እንድትዝናናም ነው። እውነት ለመናገር ትንሽ ፈታም እንድትል ነው። ትንሽ እንደ ባህሩን ምናምን እንድታየውም ከራስ ከውስጥ ትንሽ መላቀቅ። ኢትዮጵያ በጣም ተጨንቃለች ስለ ራሷ እያሰበች። በጣም ልክ አይደለም። ይሄ ልክ አይደለም። ከልክ በላይ ነው እየታሰበ ያለው። ኢትዮጵያ ውስጥ ነገሮች ከልክ በላይ ነው የተጋነኑ ያሉት። በቃ ሁሉም በጣም ፖለቲካው በጣም ተጋኗል ኢትዮጵያ ውስጥ። ይሄን ያክል እዛና እዚህ የሚያገዳድልን ነገር እውነት የለም። በዚህ መጠን በጠላትነት እንድንተያይ የሚያደርገን ነገር የለም። እኒህ ካልን ችግሮቻችንን ቁጭ ብለን ለመፍታት፣ ለመነጋገር፣ ለመወያየት፣ አንድነታችንን ለማጠናከር እንድንዘጋጅ የሚያደርጉን እንጂ እንዲህ ካልተባጠስን የሚያባብል ነገር ብዛም የለም። ደግሞ አይጠቅመንም። በጣም ግን ነገሩ ጫፍ ስለሄደ የማይጠቅመንን ጉዳታችንን ሁሉ ማየት ተስኖናል እና ኢትዮጵያ በጣም ስለ ራሷ የውስጥ ጉዳይ ከልክ በላይ እየተጨነቀች ያለች ሀገር ነች። ወደ ባህር ዳርቻ አካባቢ ሄዳ ትንሽ መዝናናት አለባት፣ ትንሽ መዋኘት አለባት፣ ትንሽ ያን ባህሩን ከውሃው ላይ የሚመጣውን ንፋስ ትንሽ ማግኘት አለባት፣ ቀስቀስ ማለት አለባት ኢትዮጵያ። ለዛ ውጥረቱ ይጠቅማል። ገባ? እዛ አካባቢ ጋር ውጥረት ስትፈጥር ውስጥ ላይ ያለ ትኩረት ነው ወደዛ የሚሄደው እና ኦቨርቲንክ ኮስታር በጣም ዲቴል በሆኑ በጣም ትንንሽ በሆኑ ጉዳዮች ላይ ተጨነቃለ እና እዚህ ትንንሽ የሆኑ ጉዳዮችን ትተዋለህ። አሁን ለምሳሌ ያን ብታየው ራሱ ዩቲዩቡን ብታየው፣ ሶሻል ሚዲያውን ብታየው እንደዚህ አይነት የውጭ ጉዳይ ውጥረት ምናምን እኮ ሲፈጠር በቃ እዚች ያሉ ደንበጫ ወይም ደግሞ የሆነ ሽሬ ምናምን ነገር የሆኑ አንዳንድ ጉዳዮች እኮ ይዘነጋሉ። አጀንዳም እኮ የውጭ ነገር ሲያጣ እኮ ነው ሶሻል ሚዲያው ይህንን እያነሳ አጀንዳ የሚያደርገው። ውጥረቱ ኢትዮጵያም ትንሽ ከውስጧ ተላቃ ወደ ውጭ ስላለ ነገር ለማሰብ ቢያንስ ስለሱ ስለመጨነቅ ታስባለች። አሁን አየህ፣ ስለ ውጭው ስትጨነቅ ውስጥህ ላይ አንድነት እንጂ ግጭት አይፈጠርም። የውጭው ጉዳይ የውስጥህን አንድነት ይፈልጋል እና ውስጥ ላይ ያሉ
ልዩነቶችን አታንጸባረቅም፣ እነሱ ላይ ትኩረት አታደርግም። የጋራ ጉዳይ ስለሆነ እዛ ላይ ውስጥ ላይ ግን ስትይ ውስጥ ላይ ነው የምትጋጨው። ትላንትን ታስባለህ፣ ዛሬን ታስባለህ፣ ነገን ትጋጭ ነው የምትከርመው። በቃ ኢትዮጵያ ወደ ውጭ ማየት አለባት ከቻለች። ኢትዮጵያ ባህር ዳርቻው አካባቢ ላይ ቀይ ባህር ላይ ትንሽ ዘና ብትልም ደስ ይለኛል። ካልሆነ መፍትሄው ከባድ ነው። ይሄን ለማድረግ ውጥረቱ ይጠቅማል ነው። ይሄን የሚጠቅም ጉዳይ ለምን ታስተባብለዋለን? አንድ ካርታው በንግግር የተገለጠውን ነገር ነው ያንጸባረቀው፣ አዲስ ነገር አልፈጠረም። አንድ ሁለት ምናልባት እንደ ውጥረት ይፈጥራል ምናምንም ከተባለ ውጥረቱ ከባህር በር አጀንዳችን ጋር በተያያዘ ይጠቅማል እንጂ የሚጎዳ ነገር አይደለም። ኢቨን እንደ ሀገርም ውጭ ላይ የሆነ ውጥረት መፍጠራችን ይጠቅማል እንጂ አይጎዳንም። አንዳንድ ሰዎች ቴዲ የኢትዮጵያ መንግስት ከኤርትራ ጋር እንዲዋጋ ትፈልጋለህ ምናምን የሚሉ ሰዎች አሉ። እኔ እንዲዋጋ ብቻ ሳይሆን በነገራችን ላይ አሁንም ውጥረት መፈጠሩንም ጥሩ ነው ብዬ ከማስብ ሰው ነኝ። ለምሳሌ ሶማሌላንድ ላይ እውቅና ይስጥ ምናምን እኮ እላቸዋለሁ። ውጥረት ነው የሚፈጠረው፣ መጥፎ አይደለም። መጥፎ ራስ ላይ ስታተኩር ነው። አሁን በዚህ ሰዓት ላይ ማለት ነው ውስጥ ላይ ምክንያቱም አትፈተውማ። ነገርኳችሁ፣ ከኢትዮጵያ መንግስት አቅም በላይ ነው የውስጥ ጉዳይ። የእያንዳንዳችንን ኮሚትመንት ይፈልጋል። እሱን ደግሞ ማምጣት አይቻልም። የእያንዳንዱን የፖለቲካ ኃይል ኮሚትመንት ይፈልጋል። መንግስትም እንዲሁ በፍላጎትም ደረጃ ችግሩን የመፍታት ፍላጎትም ያለውም አይመስለኝም። ቢኖረውም አይችልም። አቅሙ በላይ ነው። ስለዚህ ውጪ ላይ ትንሽ ውጥረት እየፈጠርክ አጀንዳዎች በሙሉ ወደ ውጪ እንዲወጡ ማድረግ ማስተንፈስ ያስፈልጋል። ውስጥም ላይ ደግሞ በሆነ አይነት መንገድ አንዳንድ ኃይሎችን ማዳከም ያስፈልጋል። ይሄንንም አምናለሁ። ማዳከም ተገቢ ነው። አሁን የሚቀራረብ እንመጣጠናለን የሚል እሳቤ ነው ትንሽ ውጥረቱን ምኑንም እየፈጠረ ያለው። አንዳቸው ቢዳከሙ ጥሩ ነው። የትኛው ይሁን የራሳችሁ ምርጫ የሆነ እሱ አይመለከተኝም። ለኢትዮጵያ ይጠቅማል። ለምን አስተባበሉት ነው? ለምን አስተባበሉት? አሁን ላይ ውጥረት እንዳይፈጠር ለምን ተፈለገ? አይቼንም ጥያቄ ይሄ ነው። አንድ ወቅት ይሄን የባህር በር አጀንዳ በጣም ስደግፍ ከአንዳንድ ተቋሚዎች የሚቀርብልኝ ነገር ነበረ። ማለት አልወደዱትም። አንተ በቃ ተቋሚ ነህ ለምን ትደግፋለህ አይነት ነገር ነው። ግን ያንን መልእክት የሚነግሯችሁ ያው ውሸቱን እኮ ነው እንዲህ ነው በሚለው እና አስበው ነበረ። አንድ ጊዜ ይህን የባህር በር አጀንዳን ተቃዋሚዎች እንዴት ሊያስተናግዱት ይገባል? ዞሮ ዞሮ ተወደደም ተጠላም ብሔራዊ ጥቅም ቢሆንም የሀገር ጉዳይ ቢሆንም ግን ውድድሩ ግን የማይቀር ነው። በተቃዋሚው በመንግስት መካከል ያለው ፉክክር የማይቀር ነው። መንግስትም በዚህ አጀንዳ የራሱን የፖለቲካ ትርፍ ለማትረፍ መሞከሩ የማይቀር ነው። ተቃዋሚም በዚህ ሊያጣው የሚችለውን ነገር እንዳያጣ፣ በዚህም ሊያገኝ የሚችለውን ነገርም ደግሞ ካለ ለማግኘት መሞከሩ የማይቀር ነው። የብሔራዊ ጥቅም ሀገር ጉዳይ ስለሆነ በዛ ጉዳይ ላይ ፖለቲከኞችን ፉክክር አታቆመው፣ የነሱን ውድድር አታቆመው። እኛ ሀገር ላይ ደግሞ ፉክክር ውድድር ማለት አንዱ አንዱን ጥሎ ማለፍ ነው፣ ሌላ ነገር የለው። እኛ ሀገር ላይ ውድድር እሱ ነው። አንዱ አንዱን በቃ ማሸነፍ ነው ያለበት እንጂ በዛ እኔም ይሄን ያህል አንተም ይሄን ያህል የድርሻችንን እንደ በአስተዋጽኦቻችን ልክ እንደዚህ የሚባል ነገር የለም። አንዱ አንዱን የግድ ማሳጣት አለበት። ኢትዮጵያ ውስጥ ውድድር ማለት አንዱ የደገፈውን አንዱ መጥላት አለበት። በጋራ የምንወደው ነገር መኖር የለበትም። ውድድር እንደዛ
ፉክክር ኢትዮጵያ ውስጥ እንደዛ ነው። እኛ በጣም የተቸገርነውን እሱን ነው። በጋራ የምንደግፈው ነገር መኖር የለበትም በፍጹም። ኢቭን ሀገርንም ቢሆን እየተባለ ያለ ኢትዮጵያ ውስጥ ውድድር እንደዛ ነው። እና ምን ሊያደርጉ ይችላሉ ብዬ እንዴት ያስተናግዱ? መቃወም፣ የባህር በር አጀንዳን መቃወም በፍጹም የማይቻለው፣ በተለይ ለእኔ ብቻ ሲሆን ለአንዳንዶችም የማይቻለው ብዙ የተናገሩበት ጉዳይ እኮ ኢትዮጵያ ውስጥ እኮ የባህር በር አጀንዳን መቃወም እኮ ማለት በቃ ያስመታል። ባንዳነ ከሃዲነ እንደዛ እኮ ነው የምትታየው። ኢትዮጵያኒስት ደግሞ ሆኖ የአንድነት ኃይል ደግሞ ሆነው የባህር በርን አለመደገፍ በጣም አስቸጋሪ ነው። ምን ያድርጉ ተቋሚዎች ያሰብኩ የሆነ ጊዜ እንዴት ያስተናግዱት? መቃወም በጣም ነው የሚጎዳቸው። የሚያደርጉት እንቅስቃሴ ደግሞ የዛን ጊዜ በቃ ለመቃወም የሚሆን አይነት ሰበብ መፍጠር ነው። ውሸቱን ነው ምናምን አይነት ነገር ነው። እሱ ደግሞ ብዙ የሚያስኬድ አይደለም ማለት አንተ ገና የሚሆን አይነት ነገር ስለሆነ ውሸቱን ነው ምናምን የምትለው ጉዳይ አይደለም። በራሱም ደግሞ አጀንዳው መነሳቱም አንድ ጥሩ ነገር ነው። እሱን አፕሪሺየት ማድረግ ደግሞ ይግድ ነው። የዛን ጊዜ አንድ ያልኩት ነገር ነበረ፣ በበለጠ መደገፍ አጀንዳውን የራስ አጀንዳ አይደለም እኔ እንዳደረኩት ማለት ከራስ ጋር በደንብ አያይዘህ በደንብ መደገፍ አጀንዳው እና ህዝቡን በደንብ እንዲገዛው ማድረግ። መንግስት የሆነ ጊዜ አንተ በምትደግፈው አንተ ኤክስፔክት በምታደርገው በቃ የሰውን ስሜት ማናር ማለት ነው። በዚህ ጉዳይ ላይ የሰውን ኤክስፔክቴሽን በጣም ከፍ ማድረግ ማለት ነው። መንግስትን የማስፈጸም ግዴታ ውስጥ እንዲገባ ማድረግ። ከተፈጸመ ትጠቀማለህ። ማይፈጽም ከሆነና መወላወል ደግሞ ካለ በባህር በር ጉዳይ ከመንግስት የተሻለ ታማኝ ሆነ ትታያለህ። ከተሳካም በሀገር ጉዳይ ማትደራደር ልዩነትን አስተናግደህ ግን በአንድ ጉዳይ ላይ ምናምን ትቆም ዘመናዊ ፖለቲከኛ ሆነ ትታያለህ። ካልተሳካ መንግስት ወለም ዘለም ደግሞ የሚል ደግሞ ከሆነ ታቻኩሏል። በዛ ሂደት ውስጥ አንተ ከመንግስት የበለጠ ከባህር በር ጋር በተያያዘ ታማኝ ሆነ መታየት ትችላለህ። ዞሮ መወዳደሪያ ህዝብ ነው። ህዝብ እንደዚህ ያያል። መቆም ግን ምንም ጥቅም የለው። ይህንን አይነት ሀሳብ አቅርበን ነበር። የለምን መሰላችሁ ያነሳሁላችሁ መንግስት የባህር በር አጀንዳ ማንሳቱን በጣም አፕሪሺየት ማድረግ ሰው ነኝ። በዛም ድጋፌ እንዳለው በተደጋጋሚ ጊዜ ገልጫለሁ። ግን ስጋትም አለ። መንግስት ወደኋላ ሊልም የሚችልበት አይነት ሁኔታ ከመጣ ሊልም እንደሚችል አስባለሁ። ያ ደግሞ ለስልጣኑ ያለው ታማኝነት፣ ቀናኢነት በቃ ስልጣንን መጨረሻ ጉዳይ አድርጎ ማየቱ እንደዚህ ያደርገዋል። እሰጋለሁ። አሁን ይሄንን ማስተባበያ እኔ እያየሁት ያለሁት ከዛ ጋር ይሄ ለምንድን ነው ማስተባበል ያስፈልገው እያልኩ ያለሁት ለዛ ነው። መደምደም ከባድ ነው። ማፈክፈክ ተጀመረ እንዴ አይነት ጥያቄ እየጠየቅኩ ነው ያለሁት። ውጥረቱ ለምን ተፈራ? አሁን ላይ ትላንት ለምን አልተፈራም? ዛሬ ለምን መፈራት ተጀመረ እያልኩ ነው ያለሁት። እንደዚህ እንድናስብ የሚያደርግ ነው ይሄ ማስተባበያ ነው እያልኩ ያለሁት። ውጪ ላይ ውጥረት እንዳይፈጥርብን ምናምን አይነት ነገር ብለህ ስታስተባብል መንግስት እየሰጋ ከዚህ ጋር በተያያዘ እየፈራ የመጣው የሆነ ነገር ያለ ይመስላል። ሰው መንግስት እያፈገፈገ እንዳይሆን ነው ስጋቴ። ነግሬያችኋለሁ። ይሄ የባህር በርን አጀንዳ እንደዚህ አይነት ለሆነ የማይረባ ለቅቡልነት ተብሎ መጠቀሚያ ማድረግ የመጨረሻ ትንሽነትን ማሳያ ነው። እውነት መንግስት ይሄን አድርጎት ከሆነ የመጨረሻው ትንሹ መንግስት ኢትዮጵያ ውስጥ ብልጽግና ነው የሚሆነው። የመጨረሻው ትንሹ ማለት አንዳንድ ነገሮች አሉ
ከመጠቀሚያነት ያለፉ ለእንደዛ አይነት ነገር የማይውሉ ላውላቸው ብትል የምትጎዳባቸው መንግስት እያፈገፈገ ነው። ለዛ ነው ማስተባበል እየፈለገ ያለው እንጂ ምን ይፈጥራል? በዚህ ቢበሳጭ ቢል ሻዕቢያ ነው ምን አገባ? ይሄው ሊወሩን ነው እንዳልነው ይሄው ሊወሩን ነው ብሎ ይሄንን የሚያሳየው ሻዕቢያ ነው። እሱንም ደግሞ እያለ ነው ያለው። ቸገር የኢትዮጵያስ መንግስት ይሄን አላደርግም ብሏል እንዴ? አላለም እኮ እያስፈራራኸው ነው በባሌም በቦሌም ብዬ መጣባለሁ ያልከው ነው። ምንም ጥያቄ እኮ የለውም። ይሄን መካድ እኮ አያስፈልግም። እውነታውን ይዘን ነው የምንነጋገረው። ለምንድን ነው ማስተባበል የተፈለገው? አጀንዳውን የማቀዝቀዝ አይነት ጉዳይ አድርገን እየወሰድነው ነው ያለው። እዚህ ላይ ደግሞ በጣም ንቁ ነን። ሌላም ጊዜ ብናይ ይሄን ነገር አናልፈውም በጭራሽ። አጀንዳውን እንደውም የበለጠ ማጠናከር። ሰሞኑን አንድ ጄኔራል የብልጽግና ሰዎች በጣም ሲያወሩላቸው ነበር። ጄኔራል ገመቹ የሚባሉ ሰው ትውልዱ ይዘጋጅ አሉ ተብሎ ያልጣመኝም ንግግራቸው እውነት ለመናገር። ምክንያቱም በዓለም አደባባይ መርታት እንችላለን ነው እያሉ ያሉት። እንደዛ እየተባለ ከሆነ እሳቸው ሊነግሩን አይገባም። ይሄን ባይነኛል በዓለም አደባባይ ለመርታት ከሆነ በህግ እሳቸው የዛ እንትን አይደሉም። እሳቸው የመከላከያ ጄኔራል ናቸው። እሳቸው መናገሩን ምን አስፈለጉት? የሆነ ጊዜ ላይ የህልውና ጉዳይ ስለሆነ የህልውና ጉዳይ ደግሞ በየትኛውም አይነት መንገድ ሊገኝ ወይም ለማግኘት የምትሰራው ጉዳይ ነው ስላሉ እሷን እንዲውጡ ነው እንዲያናገሯቸው ብዬ ነው ያሰብኩት። ያንቺን የተናገሯትን ንግግርና ብዙዎቻችን ፕሮግራም የሰራንባትን ነገር ሊያስውጧቸው አሁን በህግ መሆኑን በደንብ ተናገር ብለውት ነው እንዴ የሚል ነገር ነው የመጣው። የማቀዝቀዝ አይነት ነገሮች እያየው ነው። ይሄ አነጋጋሪውን ካርታ ማስተባበል የተፈለገበት ምክንያት ከዛ ጋር የመያያዝ እድል እንዳለው ነው የሚሰማው። ይሄ አደገኛ ነው፣ አይጠቅምም ለመንግስት። በጣም የሚጎዳው ጉዳይ ነው። በጣም የሚጎዳው ጉዳይ ነው። ይህን ጉዳይ ለጊዜያዊ ፖለቲካ ፍጆታ አንስቸው ተጠቅሜበት ከዛ በኋላ አስረሳዋለሁ የኢትዮጵያ ሕዝብ ሾርት ሚሞሪ ነው ብለህ አስበህ ከሆነ ሆነስት የመጨረሻ የግምገማ ስህተት ነው የሚሆነው። እንኳን ማስረሳት አይደለም ጊዜ ሊወስድ የማይገባው ጉዳይ። ባለስልጣናቶቻችሁ የተናገሩት እንደዛ ነው። ጊዜ አይወስድም ተብሎ የተናገሩት እንደዛ ነው። ጠቅላይ ሚኒስቴሩን በሉ ፊልድ ማርሻሉን በሉ ያንዳንዱ በዚህ ጉዳይ ላይ የተናገረ አካል ነገ ላይ ባርበር እንድንጠብቅ በሚያደርግ አይነት መልኩ ነው የተናገረው። ጊዜ ራሱ መግፋት ዋጋ ያስከፍላል። እንኳን አጀንዳውን መተው ይቅርና ከአጀንዳው ራስን እየለዩ እየነጠሉ መምጣት ይቅርና እያስረሱ ዝቅ እያደረጉ ፕሮፋይሉን መምጣት ይቅርና ጊዜ መውሰድ ራሱ በጣም ዋጋ ያስከፍላል ለማለት ነው። እና ማስተባበሉን በዛ አይነት መልኩ ያየነው ወዳጆች። ዜብራዊት እናመሰግናለን ወዳጃችን፣ ቴንኪው። ባድመን ያየ በህግ ያዋጣሉ። የባርበር በህግ አዋጣም በህግ አሁን ወደዛ አይነት ነገር እየተኬደ ነው ያለው። በህግ ምናምን የሚባል ነገር እንዴ! ዴሊሻ ጋሻው ሀብቴ ትክክል አይደለም። ምክንያቱም ጄኔራሉ ትውልዱ ይነሳ ያሉት በህግም በጉልበትም መውሰድ አለበት ነው ያሉት። ምክንያቱም ያለ ፍትህ በጉልበት ነው የተወሰደው። ጄኔራሉ እንደዛ አይደለም ያሉት።
ትውልዱ ይዘጋጅ የምትለው አይነት ነገር ነች በጣም የጮኸችው። እሳቸው ትውልዱ ይዘጋጅ ያሉት አጀንዳው ያርገው ለማለት ነው። በነገራችን ላይ በደንብ ስሟቸው እሺ። የሆነች የተቆረጠች መልእክት ወይንም ደግሞ ቪዲዮ ብቻ አይታችሁ ከሆነ በጣም ሚስሊድ ያደርጋሉ፣ ሚስአንደርስቱድ ታደርጓቸዋላችሁ ጄኔራሉ። እሳቸው ያሉት ትውልዱ ይዘጋጅ ያሉት ጉዳዩን አጀንዳው ለማድረግ ነው። ገበሬ ሳትል ምን ስትል ሁሉም ይሄ ጉዳይ የእሱ አጀንዳ መሆን አለበት፣ እንዳትደናገሩ፣ ከዚህ ጋር በተያያዘ ለማደናገር በሚባል ነገር እንዳትደናገሩ ነው እያሉ እንደ መፍትሄ ግን ያቀረቡት ህግ ነው። ለዛ ነው ያልጣው ተዘጋጁ ያሉበት መልኩ እኮ ትክክል እኮ ደግፈው ነው። ነገር ግን መፍትሄውን ደግሞ ህግ ነው ሲሉት በቃ ከናካቴ መጀመሪያውም ራሱ ትርጉም አጣብኝ እና ጋሻው እንደዛ ነው። ለዛ ነው ደጋግሜ ይሄንን ነገር ደግሞ ያነሳሁት። ምክንያቱም በጣም ተዘጋጁ አሉ ተብሎ በጣም ሌላ አይነት ኤክስፔክቴሽን ውስጥ ሰውን የመክተት አይነት እንቅስቃሴዎች አይቻለሁኝና በደንብ ሰምቼው ነው ይሄንን ያልኩት። Salam.